አይተሽ ሊሆን ይችላል። ያንቺ ህሊና ቆሻሻ፣ በጣም ቆሻሻ፣ በሰዎች ላይ ግፍ ሰርተሻል። እኔ ዛሬ ነው አንደርስታንድ ያደረኩሽ። ዛሬ አንደርስታንድ አድርጌሻለሁ። ለመላው የኢትዮጵያ ማህበረሰብ ብቻ ሳይሆን ለኢትዮጵያ ማህበረሰብ ብቻ ሳይሆን ለሀገሬ፣ ለመንግስት፣ ለሂውመን ካይንድ የምሰራው ውለታ አለብኝ ስላንቺ። ሶ እንጀምር የዛሬን ፕሮግራም። ሶ ዛሬ ላንች ብሬኬ ላይ እህቴ መጣችና እንቁርትዬ አለች። ባይዘው እህቴ ፊንገር ሾው ነው የምትልሽ። ኦኬ ነው መጣችና ሊያን ልጇን አትንኩብኝ ያዙ ይልቀቁ የምትይላት አለች። ስላት ስላንቺ እያወራች ነበረ አለች። ከዛ ዋሃተ እንዳልኩኝ ማለት ነው አሜሪካና ነው ያለው ዋሃተ። ከዛ ቆይሽ ያቺን አሮጊት ዳይፐሯን ለቀየር ዳይፐሯን ቀይሬ መጣው ምናምን ብዬ ሄጄ ዳይፐሯን ቀይር አረኩኝና what happened ስላት ስለኔ እያወራች ነበር። ከባድ ሚስጥሬን ያወጣሽው ዛሬ እነግራችኋለሁ። ከዚህ በፊትም ተናግሬያለሁ። በቁም ነገር አልቆጠራችሁትም። ውዶች ማሮች፣ ልጅ እንዳለኝ ታውቃላችሁ? ትልቅ ልጅ ኢትዮጵያ ትልቅ ልጅ እንዳለችኝ ታውቃላችሁ? ስንቶቻችሁ ታውቃላችሁ? አንድ አውቃለሁ፣ ሁለት አላውቅም። ትልቅ ልጅ ሃይስኩለር ልጅ አለች። ተናገር አልካድኩም። ለጊፍት ብዬ አልካድኩም። ያ ቆንጆ ናት፣ በጣም ባሪያ ናት። ሊያ ግን ተጠንቀቂ። አዲስ አበባ ውስጥ ሽርጉድ ስትይ ባሪያ ናት። ጥቁር ናት በጣም ከለሯ አስቀያሚ በለሻል። ጥቁር ሴቶችን ትሄድብሻለች። አይ even said it ያ ትልቅ ልጅ አለች። እኔ ገብቷቸዋል። በ16 17 ዓመቴ ለማዘር ሶፋ ልቀይር፣ ጣሪያ ልቀይር፣ ብፌ ልግዛ ምናምን ብሎ አንዳንዶቹ ከሀገር ሲወጡ እኔ እሽኮሎሌ ስለ እና እኔ እንዴት ሆነ አላውቅም። ከዛ ማዘር እና ፋዘር ተማሪ እኛ እንይዝልሻለን ፈታቢ አሉ። ኦሮሞች አይደል? አትጨናነቂ በቃ እንደ ሆኗል። ቆይ ሲተኒ ማለት አስተኒ ያ ኪዩዋ አውሻለች። እና ሊያሱ ሚስጥር ወጣች ዛሬ። አንድ ሴት አለች በእኔ ህመም የታመመች አለች። እኔ በማሰብ 24/7 ስለኔ በማውራት ስለኔ በማሰብ ስለኔ እንትን በማለት እግዚአብሔር እኔ እንደው አንቺን ቢያረገኝ እኔ እግዚአብሔር ረድቶኝ ራሱ ቢወስደኝ ላንቺ ብሎ ማለት ነው እረፍት ታገኛለሽ የኔ መቤት። ቢኮዝ ያለኔ ህይወት አጣሽ እና ሊያ ነገርሽብኝ ሚስጥር። ልጅ ምን ችግር አለ? ሰው አራቱም ልጆች ኢትዮጵያ ናቸው። ከሷ በፊት ጂጂም አውርታ ነበር። ፎቶ ስክሪንሾት ኖ ማለት ይኸውላችሁ ሊያየ ይኸውላችሁ እናንተ በጉራንጉር
አቦርሽን ስታሰሩ የነበራችሁ ስፔሻሊ የኢስታንቡል ሽንት ቤቶች ልጆቻችሁን እየጣላችሁ ልጅ የለኝም አንድ ልጅ ነኝ ያለኝ ምናምን ስላልሽ እሺ ብለን ስለተቀበልን ነው እንጂ እናንተን እነሱን ማን ይቁጠርላችሁ? ለእናንተ እኛስ ወለድናቸው። በየጉራንጉሩ በየባዝሩ ነው አይደል እንዴ? እንደ ሙጀሌ እንደምታወጡት አውጥታችሁ ስጥሉ እንሰማለን እኮ። ምን አገባን? ሄር ባዲ ሄር ራይት ብለን እንደ አሜሪካዊ ልሁን ብዬ ያ ግን እኛ ምን አገባን? ከማን እንዳረገዝኩ አላውቅም። አቦሰምን ባጫወታቸው ደስቶን ፊንገር ምናምን ባጫወታቸው የማን እንደሆነ አላውቅም። ስለዚህ ለሚር ጌት ሪድ ኦፍ ዲስ ቤቢ ብላችሁ ስንት ልጆች የምታስወጡ ሴቶች ለምን የኔ ልጆች ትቆጥራላችሁ? የሚቆጠር ልጆች የሌላችሁ ባለጌ። የኔ ልጆች አትቁጠሯቸው። የኔ ልጆች አትቁጠሯቸው። keep my kids out of your mouth. ያ ለማንኛውም ግን የጡቱ ፎቶ ምንድን ነው ውዴ? የኔ ቆንጆ እኔ ባልሽ የሚያፈቅረኝ ነበር የሚመስለኝ። ይሄው ጌታ ምስክሬ ነው። እኔ ራሱ ያንን ባሌን ትፈልገዋለሽ ስትይ እኔ አላቆም ሰውየው ቲክቶክ ላይ ስመጣ ያየኛል። ሲያየኝ ቁልጭ ስልበት ሜቢ ልቡ ሞቅ ሊለው ይችላል። ግን ከሱ ነበረ ችግሩ። አሁን ችግሩ አንቺ ነሽ የምታፈቅር። አንቺ ያለኔ ህይወት አትሻል። ያለኔ ህይወት ነው አይሆንም፣ አልሆንልሽ። ሶ እኔ ምን ተረዳው? የእርቃን ፎቶ ለወንድ ልከሽ እኔ ላንቺ ኮላተራል ዳሜጅ አታመቻችኝ። ሶ የጡት ፎቶ የምን ፎቶ ለወንድ ከላክሽ ሰምኛለሽ፣ ለወንድ ከላክሽ የራስሽ ጉዳይ ነው። ግን እኔ እንደዚህ አይነት ኮንቨርሴሽን ከማንም ጋር አላውቅም። ገብቶሻል? ከማንም ጋር እንደዚህ አይነት ከማንም ጋር ስለዚህ if you have ያንቺን ቦዲ ፓርትስ ሌላ ሰዎች ኪስ ውስጥ ስልክ ውስጥ ካለ ሂጅና ለቃቅ። እኔን ዱና ሜንሽን እንደዚህ አይነት ነገር ሜንሽን የምታረጊ ከሆነ እየዞርሽ የምታሚያቸውን ሰዎች አምጥቼ በአደባባይ ስላንቺ እንዲያወሩ አደርጋለሁ። ቢኮዝ ይሄ ከባድ አሊጌሽን ነው። ቀጥሎ ደግሞ ምን ይሰራልኛል? ያንቺ ምን ይሰራል? ለምንድን ነው ለኔ የምልኪው? ምን አይወሬ ነው የምታወራ? አታፍሪም እንዴ አንቺ? እና ያንን ከብት ባልሽን በክት ዝቃጭ ባልሽን ሂድና ለቃቅም በይ። ሚስትን ባዲ ፓርት ሂድና ለቃቅም በይ። ቢኮዝ መከበር አልቻልሽ። ሊያሹ ልንገርሽ ኦገስት ላይ ነው ኦገስት ስንት መሰለሽ? ቪዲዮን ራሱ ልኬዋለሁ። ሆልድ ትዝ ይልሻል? ሄለን ሾው ትገደል ስትልሽ መቼ መሰለሽ? ኦገስት 4 ቀን ትገደል ስትልሽ ትዝ አለሽ? ኦገስት 4 ቀን ሄለን ሾው ቤቴን ሽጬ ቢሆን ትገደል ምናምን ስትል እኔ ምንድን ነው ያልኩት? ኦ ነው የደቦ ፍርድ አያስፈልግም፣ ይቅር ብለናታል። ምንድን ነው የምታወሪው? ትዝ አላችሁ? እኔን የምታውቁ አንድ ቁጥር ጻፉ። አስታውሳለሁ ስትሉ አንድ ቁጥር ጻፉልኝ። ትዝ አላችሁ? ለሄለን ሾው ቴንክ ዩ። ለሄለን ሾው እንደው ምንድን ነው የምታወሪው? ትገደይ በምትባይበት ጊዜ ልክ እኔ ስወርድ ዛሬ ኢንፎርሜሽን ሰጠችኝ ያልሻት ሴት ገብታ ለምንድን ነው ማትገደለው ሊያ ብላ ዛሬ የምታወሪያት የሰው ክፋት የምትይላት ማለት ነው። ለምን ሊያሾ ማነው ስሟ የኬኳ እናት ለምን አትገደልም ብላ ሄለን ሾው ቤት ገብታ ለምንድን ነው ሊያሻውን አትገደል የምትለውን ቁርት ብላ ገብታ ባሌን ትፈልገዋለች አለች። አንቺ ከልጅሽ እንድትጎድል ትሰራ ነበረ እቺ ሴት።
ከኔ ጋር የተነካ the same lies. So what I understand ዛሬ ሊያ ዛሬ አንደርስታንድ ያደረኩት አንቺ እነዚህን አርቲስቶች ፈቱ ቺታረገ ሞተ ምናምን ህይወታቸው የምታበላሽው በፎልስ ናሬቲቭ የሰዎችን ህይወት የምታበላሽው በፎልስ ናሬቲቭ። ልጅ የለኝም እኔ በልጅነት የወለድኩት ጌታ ቢሰጠኝ የስ ለእናቴም ትተርፍ ነበር። በፎልስ ናሬቲቭ ልጅ 3 ልጅ ብቻ ነው ያለኝ። ሶ እነዚህ አርቲስቶች ህይወታቸውን ምታመሰቃቅዩ በደለለኝና በምን ባልተረጋገጠ ወሬ አንቺ ኑሮሽን ታደራጃለሽ፣ ልጅሽን ታሳድጊያለሽ፣ የእሾክ ቤትሽን ትሰሪያለሽ። እነዛ ሰዎች ህይወታቸው ይበላሻል፣ ትዳራቸው ይበተናል፣ ልጆቻቸውን ማሳደግ ዘመናቸውን ሙሉ እንዲያለቅሱ ታረጊያቸዋለሽ። እኔ ልጅ የለኝም፣ ግን ምን ብለሽ ነው የመጣሽው ዛሬ? እነዚህ አርቲስቶች ላይ ማስረጃ አለኝ ሰማው ምን ብለሽ ህይወታቸውን በማብጠልጠል ስፓትላይት ላይ በማድረግ ህይወታቸውን ነው የምታበላሽ። this is fact። እኔ ልጅ የለኝም፣ ኢትዮጵያ ወለድኩት ልጅ የለኝም፣ 3 ልጆች አሉ። ከዛም በኋላ መጣሽና ምንም እንትን የለሽም just because እቺ ትጠላኛለች አንቺን ስወድ ግን አንቺ ጠላቷ ነበርሽ፣ መሞት አለብሽ ስትልሽ የነበረሽ ናት። ሊያ መሞት አለባት ምትል ሴት ጋር ሄደሽ አሁን ደግሞ እኔና አንቺ ስንባል ስንባል መጣችና አንድ ክፍል ውስጥ ነው የምትኖረው ቤቷ። ምን እንዴት አወቅሽ? እኔን አይደለም አፌክት የምታረጊው፣ ልጆቹን እያሳደገ ያለ ልጆች አባት አለ። በሱ ሬፑቴሽን ነው የመጣሽ። ኦኬ በሱ ሬፑቴሽን ነው የመጣሽ። እቺ ልጅ ኢንቴንሽኗ ምንም ይሁን ምንም የኔን ስም ማጥፋት። አሁን ተናድጄ ምናምን መስሏችሁ አይደለም። እኔ ግን ኪው ሲገባኝ የሰዎች ኑሮ ይሄ ሁላ የተበላሸው በፎልስ ኢንፎርሜሽን